ውድ ተመልካቾቻችን የዛሬውን ትኩስ ዜና እነሆ ብለናል። እኔ ከእናንተ ጋር የምቆየው ከመልካም ቲዩብ ቻናል። የአሜሪካው ፕሬዝዳንት ከካታር የተሰጣቸው የ400 ሚሊዮን ዶላር ጀት ሊቀበሉ መሆኑን ታውቋል። ይህም እንደታወቀው ከሆነ ኤር ፎርስ ዋን ይባላል። የሚያገለግለውም ለፕሬዝዳንቱ እንደ ዋና የመሄጃ አየር መንገድ ሆኖ ያገለግላል ተብሏል። እንግዲህ በዚህ ጉዳይ ላይ የተለያዩ ሪአክሽኖች እየሰማን ነው። አብዛኛው የኮንግረስ ሴናተሮችም ይህንን ጉዳይ እየተቃወሙት ይገኛሉ። ምክንያቱም ይሄ ግልጽ ሙስና ነው እያሉ እየተቹት ይገኛሉ። በሌላኛው ዜና ደግሞ የአሜሪካው ፕሬዝዳንት ሳኡዲ መግባታቸው ታውቋል። በሳኡዲ ወቅት ደግሞ የሚኖራቸው የኢንቨስትመንትና ኢኮኖሚክ ሪፎርም ለማድረግ እጅግ ከፍተኛ ሚና የሚኖረው ትሪፕ እንዳረጉ ይወሳል። ይህንንም ተመልክቶ በሳውዲ አረቢያ፣ በካታር፣ በዩኤኢ ወይም ደግሞ ዩናይትድ አረብ ኤሚሬትስም የሚያደርጉት ጉብኝት ለአሜሪካ $1 ትሪሊየን ያስገኛል ተብሎ የሚጠበቅ ነው። ውድ ተመልካቾቻችን በዚህ መረጃ ሲኖር ተጨማሪ የምናደርሳችሁ ይሆናል። በሌላኛው ዜና ደግሞ ኢትዮጵያ ውስጥ የህወሓቱ የቀድሞ አስተዳደር ጌታቸው ረዳ እጅግ በጣም የሚገርሙ ሚስጥሮችን ማውጣት ችሏል። እንግዲህ በዚህም ያወጣቸው ሚስጥሮች ቁጥር 1 የወርቅ ዝርፊያን በተመለከተ እጅግ ብዙ ጀነራሎች የወርቅ ዝርፊያ እንደሚያካሂዱ በስም ጠቅሶ አድርጓል። እንግዲህ ይሄ ጀነራል እንደጠቀሰው ከሆነ እኛ ለምሽግ የምንሰራውን ኤክስካቫተር እነሱ ለወርቅ ንግድ ይጠቀሙበታል በማለት ዘግቧል። ይህም ብቻ ሳይሆን በተጨማሪው ዜና ደግሞ የሰውም ንግድ እንደሚካሄድበት በትግራይ ክልል የቀድሞ ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ ገልጿል። ይህንን በመናገሩ ምክንያት በትግራይ ክልል ከፍተኛ ሁከትና አመጽ ሊነሳ የሚችልበት እድል ሰፊ ነው። ህወሓት የፖለቲካል ግሬቭ ወይም ደግሞ የፖለቲካል ከፍተኛ ጥያቄ እየተነሳበት ይገኛል። ይሄ ደግሞ ለሀገሪቱ ለትግራይ ለህወሓት ፖለቲካ ፓርቲ ከፍተኛ የመቃብር ውድመት የሚያስከትል ያህል ይሰማል። በሌላኛው ዜና ከህወሓት ጋር ተያይዞ ተጨማሪ ምርጫ ቦርድ እንዳልተመዘገበና የምርጫ ጊዜው እንዳለፈበት ተገልጿል። ይህንን ተከትሎ ከፍተኛ የሆነ ፍርሃት ቢነክስም እስካሁን በምርጫ ቦርድ በኩል የተሰጠ ይፋዊ ጋዜጣዊ መግለጫ የለም። በህወሓት በኩል ደግሞ በፕሪቶሪያው ስምምነት መሰረት እኛ መመዝገብ የለንም ሲሉ ማሞገታቸው የሚታወስ ነው። በተጨማሪ ዜና ሲኖሩ በዚህ ጉዳይ ላይ ሰበር ዜና የምናሰማችሁ ይሆናል። በሀገሪቱ ደግሞ የጤና ባለሙያዎች ከፍተኛ የሆነ የመድን ሽፋን ወይም ደግሞ የጤና መድን ሊያገኙ እንደሆነ እየተዘረጋ ያለ ሲስተም እንዳለ የጤና ሚኒስቴሯ እንግዲህ ገልጸዋል። እንግዲህ የጤና ሚኒስቴሯ እንዳለችው ከጤና ባለሙያዎች የጤና መድን የሚያገኙበትን ነገር እያመቻቸን ይገኛል በሚል መዝጋታቸውና ይህንንም ደግሞ በሚቀጥሉት ጊዜያት ለማድረግ እንዳቀዱ የጤና ሚኒስቴሯ ገልጸዋል ማለት ነው። በተጨማሪ በሀገር ውስጥ ዜና ደግሞ በኢትዮጵያ በተለያዩ ቦታዎች ከፍተኛ ፕሮጀክቶች እየተከናወኑ ይገኛሉ። በአዲስ አበባ የኮሪደር ልማት እጅግ በሚያስደንቅ ሁኔታ መቀጠሉ እየተዘገበ ይገኛል። የኮሪደር ልማት ኤግዛምፕለሪ ሲቲን ዊዝ አርባናይዜሽኑን ወደ ሞደርን ሲስተም የመለወጥ ሂደት ውስጥ እንዳሉ እንግዲህ በተለያየ ይዘገባል። እጅግ ከተማው ውብ እና አስደናቂ እያደረጉ እንደሚገኙ እና ይሄ በተደጋጋሚ እየተዘገበ የሚገኝ ጉዳይ ነው። ውድ ተመልካቾቻችን በዚህ ዙሪያ ተጨማሪ ዜና የሚኖር ከሆነ የምናደርሳችሁ ይሆናል። በሌላኛው ዜና ደግሞ ኢትዮጵያ የወደብ ፍላጎቷን ለማሟላት